ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ይስጣል ማለት ትክክል ነው። አንድ ሰው ወደ ክርስቶስ በንስሐ ልብ ከተመለሰና ኮንሽስ በሆነ ፌዝ ወይም ደግሞ በሚያስምር እውነተኛ በሆነ እምነት ወደ ክርስቶስ ከቀረበ ኦኬ ይቀደሳል፣ ይነጻል። እሱ እውነት ነው አለ። a person can gain this when he unites ግን ይህ ሰው የሚያገኘው ግን ምንድነው ይላሉ? when he unites with him in the likeness of his days through baptism to raise with him in newness of life ይላል። ግን ይሄንን መዳናቴን የሚያደርገው ምንድነው? ከክርስቶስ ጋር ሞቱን በሚመስል ሞት እና ትንሣኤውን በሚመስል ትንሣኤ ከተነሳ ይላል። ሮሜ 6 ከ3 እስከ 5 ነው። therefore they say the Lord Christ said he who believe and is baptized will be saved ይላል። ሶ ክርስቶስ ደግሞ ምን ብሎ ተናግሯል? ያመነ የተጠመቀም ይድናል ብሎ ተናግሯል። ማርቆስ 16:16። ስለዚህ ኮንትራዲክሽን አሁን ለሳሊቬሽን አት ኤ ሞመንት አቴን ያደርጋል ለሚሉ ኮንትራዲክት ያደርግባቸዋል። ይሄ ኦኬ ኮንትራዲክት ያደርግባቸዋል። እንዴት ነው ኮንትራዲክት የሚያደርግባቸው? ይኸው as we see the contradiction is apparent ይላሉ። ግጭቱ በጣም ግልጽ ነው ይላሉ። and the writer of the leaflet falters between two opinions ኦኬ የጽሁፍ አዘጋጅም በሁለት እንትኖች በሁለት አጣብቅኞች ወድቋል ይላል። ኦኬ the Protestant view and the Orthodox appearance here a question comes to our minds and finds no answer ኦኬ ፕሮቴስታንቶች ብንጠይቃቸው የማይመልሱት ምላሽ ይሉና how can we achieve in a moment በደንብ አስተውሉ። አሁን እነሱ ቅጽበታዊ ነው ብለው ከዛ ደግሞ አይ ንስሐና ጥምቀትስ እንዴት ልናስወግደው እንችላለን ወይም ደግሞ እንዴት ማስወጣት እንችላለን የሚለውን ኦርቶዶክሳዊ ይዘት እንዲኖረው አይ ንስሐም ጥምቀትም ሳያገል ነው የሚሉ አንዳንድ ፕሮቴስታንቶች አሉ ነው ዘን እነዚህ ሰዎች ንስሐና ጥምቀትም አለ የሚሉ ከሆነ ስለዚህ በንስሐና በጥምቀት መካከል እንዴት ነው ቅጽበታዊ ሊሉ የሚችሉት የሚለውን ሲጠይቁ how can we achieve in a moment እንዴት ነው በአንድ ቅጽበት repentance with all the heart ሙሉ ለሙሉ የኃጢአት ጸጸትን ልናገኝ የሚችለው በአንድ ቅጽበት conscious phase ኦኬ conscious የሆነ ወይም ደግሞ የሚያድን የታወቀ የቤተ ክርስቲያኒቱ እምነት በአንድ ቅጽበት ከዛ ደግሞ and the sacraments of baptism at one time አሁን ቅጽበታዊ ነው ካላችሁ ነው ኦኬ ኦርቶዶክሳዊ ይዘት ያለው ለማስመሰል ምን ብላችሁ ሰፋፍናችሁታል። ቅጽበታዊ ነው ብላችሁ ስታበቁ ደግሞ ቀጥላችሁ ምን ሪፔንተንስ እና ጥምቀትን ግን ሳናስወግድ ነው ብላችኋል አሉ። ስለዚህ አንድ ማትመልሱን ጥያቄ እንጠይቃችሁ። ሆሎን ፕሮቴስታንቶች አሁን የኛ ትምህርት ነው የምትሉት ድነናል እየዳንን ነው እንድናለን የምትሉ የኛ ትምህርት ነው የምትሉ ከሆነ ደግሞ መዳን ቅጽበታዊ ነው የምትሉ ከሆነ ነው የአቡነ ሽኖዳ ትልቁ ጥያቄያቸው። ስለዚህ ሪፔንተንስ ኮንሽስ ፌዝ and sacraments at a moment እንዴት ነው ልታገኙ የምትችሉት ነው? at a moment repentance sacrament ከዛ ደግሞ ይሄ conscious phase በአንድ ቅጽበት በአንዴ እነዚህ ሶስቱ ሚስጥራት እንዴት ነው ልታገኙ የምትችሉት? ምክንያቱም በአንዴ የሚፈጸሙ ሚስጥራት አይደሉም። ኦኬ አንድ ሰው ያምናል ከዛ በኋላ ንስሐ ይገባል ከዛ በኋላ ይጠመቃል እንጂ በአንድ ቅጽበት አምኖ እዛው በዛው እንትን ብሎ ምንድነው ተጸጽቶ ንስሐ ገብቶ በዛው ቅጽበት ደግሞ አይጠመቅም። ሶ salvation is not ምን a moment ቅጽበታዊ አይደለም። የአቡነ ሽኖዳ ዲባንክድ ይሄንን ነው አቡነ ሽኖዳ ዲባንክ እያደረጉ ያሉት። ኦኬ ቅጽበታዊ አይደለም ፔሪድ ይገባችኋል? ቅጽበታዊ አይደለም ነው ሐሳባቸው። ኦኬ እንጂ ድነናል እየዳንን ነው እንድናለን የሚለው አይረሲ ነው አላሉም። እንደዚህ ካላችሁ ከራሳችሁ ጋር ድህነት ቅጽበታዊ ነው ከሚለው ትምህርታችሁ ጋር ኮንትራዲክት የሚያደርግባችሁ ነው የሚሆነው። you see guys እንደዛ ነው እየተባለ ያለው እንግሊዘኛ
እያነበብን እንጂ ጎበዝ እያነበብን እየተማርንም እንጂ ዝም ብለን የሆነ ኮንሴፕት ዘንጥለን መተን ወይ የሆነ ሰው ሲያወራ ሰምተን ማውራት ጥሩ አይደለም። ኦኬ ሐሳብ መረዳት ምን እየተባለ ነው የሚለው በደንብ መረዳት ያስፈልጋል። ሶ የአቡነ ሽኖዳ ሐሳባቸው ጠቅለል ያለ ይሄ ነው። ሌላ መጽሐፍ አላቸው። እንግዲህ ብቻዬን ብዙ ከማወራ ምናልባት ወንድሞች ይጨምሩና አስፈላጊ ከሆነ እንዳልነው ይሄ ትምህርት ምንጩ መጽሐፍ ቅዱስ አባቶች እንደሆኑ እስካሁን ያሉ የቤተ ክርስቲያናችን አባቶች በሙሉ በመዘርዘር ምናምን መቀጠል እንችላለን ለማለት ነው። እግዚአብሔር ይስጥልኝ። አቡሻ ቀጥልና ከዛ ደግሞ መኩ ትቀጥላለህ። ከዛ ወንድሞችን ምናምን መቀበል እንጀምራለን፣ ወይም ደግሞ ፕሮቴስታንቶችም እየተቀበልን ማናገር እንችላለን ከዛ በኋላ። እሺ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። በእውነት ይልቅ በጣም ያስገረመኝ ነገር መጽሐፉ በግላጭ ሞግቶ የቀረበውን ነገር የመጽሐፉ ደጋፊ አድርገህ ማንበብ እንዴት ያለ ንባብ ብታነብ ነው ያስብላልና the heresy of salvation in a moment ድነት በቅጽበት የሚለው የፕሮቴስታንት የኢቫንጀሊካል ኖፋቄን ነው የሚሞግተው ነው። ይሄ መጽሐፍ ድነት በቅጽበት የሚለውን ትምህርት ነው የሚያብራራው ብለህ ስትሞግት እውነቱን ለመናገር አንደኛ መጽሐፉን ከፍቶ አላነበበው። እንደ ብዙዎቹ ለራሳቸው ጊዜ ወስደው የሊቃውንትን መጽሐፍ አያነቡ ምናምን ነገር ሰው ፊት ለፊት አንብቦ መጽሐፍ ገልጦ የሚያውቁ ምናምን ነገር ለመምሰል ምናምን ነገር ይጠቅሱታል እንጂ ይሄን መጽሐፍ ቢያነበው ኖሮ በስትክክልም አይጠቅሰውም። ሴንትራል ቲሙ ማዕከላዊ ሐሳቡ ወይም ደግሞ መጽሐፉ ኢቲስ ክላይማክስ እየሞገተ ያለው ይህንን ነው። ቅድም ስትናገር እንደነበረው ከብዙ ጊዜ በፊት ነው ይሄን መጽሐፍ ያነበብኩት። አክቹአሊ አይ ቲንክ ቻፕተር 1 ላይ ጀምሮ የሚናገሩት ነገር አንድ በአሌክዛንድሪያ ውስጥ በኮፕቲክ ቤተክርስቲያን በኮፕቲክ ቸርች ማህበረሰብ ውስጥ የተበተነን በራሪ ወረቀት ሊፍሌት ጋር ተንተርሶ እሱ በማህበረሰቡ መካከል ያመጣውን ነገር ከዛ በኋላ እንደዚህ እሱን ታሪካዊ ዳራውን ይጠቅሱትና ከዛ በኋላ ይሞግታሉ። ሲሞግቱ የመጀመሪያው ሙግታቸው ድነት በቅጽበት የሚለው ትምህርት ድነት ሂደታዊ ነው ከሚለው መጽሐፍ ቅዱሳዊ ትምህርት ጋር እሺ የሚቃረን ነው። መጽሐፍ ቅዱስ ድነትን በተመለከተ የሚያስቀምጠው በሶስት ስሪ ፎልድ አድርጎት ነው። አሁናዊ ያለ፣ ሂደታዊ ያለ፣ ከዛ ዘላለማዊ የሆነው ፍጻሜያዊው እሱ ደግሞ አለ። ግሎሪፊኬሽን የሚባለው ሳንክቲፊኬሽን ምናምን የሚሉ ቴዎሎጂካል ተርሞች አሉ ማለት ነው። ስለዚህ የአንደኛው መጽሐፍ ቅዱስ ራሱ ድነትን ቅጽበታዊ አድርጎ ያስተማረበት ቦታ የለም። ኢትስ አሜዚንግ። ልጁ ምን ሲል ነበረ? አረ ቅርብ ጊዜ ያመጡት የቲክቶክ እንትን ነው የቲክቶክ አስተምሮ ነው እንጂ የትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አለ እንደዚህ ሲሉ ሰምተናቸው አናውቅም። ድነትን በቅጽበት ሲረዱት ነው የምናውቀው አለ። እንዲት አይነት ድፍረት የተሞላበት ንግግር ነው። በቤተክርስቲያን ታሪክ ውስጥ ድነት የሚባለው ነገር ከምስጢራተ ቤተክርስቲያን ተለይቶ ከንስሐ ተለይቶ ከቅድስና ሕይወት ተለይቶ የታየበት ዘመንም የለም። አስፈላጊ ሆኖ ከተገኘ ከጥንት ጀምሮ ይህንን ትምህርት እንኳን የሞገቱ ሰዎች አሉ። እንደነ አውግስቲን ያሉ አባቶች አሉ። በየትኛውም ስፍራ ድነት የሚባለው ነገር እንደውም አንድ ፕሮቴስታንት አለ ጀስቲፊኬሽን ኢን ኤርሊ ቸርች የሚል መጽሐፍ ጽፏል። እና ኢቫንጀሊካሎች ያመጡት ኮንሰፕሽን ኦፍ ጀስቲፊኬሽን በኢርሊ ክርስቲያኒቲ ውስጥ የለም። በኢርሊ ክርስቲያኒቲ ውስጥ ያለው በጥንታዊ ክርስትናው ማህበረሰብ ውስጥ ያለው የድነት አረዳድ ኮንሰፕሽኑ ሂደታዊ የሆነ በቅድስና የሚቀጥል የማይቋረጥ የእግዚአብሔር ጸጋ ክትትል ያለበት ነው ብሎ ይሞግታል። ፕሮቴስታንቱ ነው እንደዛ የሚጽፈው ባይዘው፣ ይሄኛው ደግሞ እንደዛ ይላል ማለት ነው። ስለዚህ እንዲህ አይነት ድፍረት የተሞላባቸውን ንግግሮች ከመናገር መጽሐፉን ገልጦ ማንበብ ነው በጣም የተሻለ የሚሆነው።
አንድ እሳቸው የሚያነሱትን ሐሳብ ላስቀምጥና ልሂድ። ይሄ ድነት በቅጽበት የሚለው ትምህርት it provides a false assurance አሉ፣ ሐሰተኛ መተማመኛ የሚፈጥር ነው አሉ። it weakens holiness and vigilance ቅድስናንም ንጽህናንም የሚያዳክም ነው። ተመልከቱ፣ ቅድስናን በተመለከተ ለምሳሌ ንስሐን በተመለከተ በተደጋጋሚ ክርስቲያኖችን የኃጢአት ማስጠንቀቂያ መጽሐፍ ቅዱስ ሲሰጥ ታስተውላላችሁ አይደል? የኃጢአት ማስጠንቀቂያ ይሰጣል በተደጋጋሚ። ለምሳሌ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ላይ የሥጋ ሥራ የመንፈስ ሥራ ብሎ ያስቀመጠውን ነገር ያነሳና እንደው የሥጋ ሥራ የተገለጠ ነው፣ ጥል፣ ክርክር፣ ዝሙት፣ ነፍስን መግደል፣ ሐሜት፣ እውነት እላችኋለሁ እነዚህን ሁሉ የሚያደርጉ የእግዚአብሔርን መንግስት አያወርሱም ይላል። ለገላትያ ክርስቲያኖች የደረሰ ማስጠንቀቂያ ነው። በቆሮንቶስ ላይም እንደዚሁ ቅዱስ ጳውሎስ ሂደታዊ አድርጎ ሲናገር የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ያስቀምጣል ማለት ነው። ያዕቆብ መልእክት ምዕራፍ 5 ላይ የንስሐን አስፈላጊነት ሲናገር እርስ በርሳችሁ በኃጢአት ብትናዘዙ እሺ ከኃጢአታችሁ ከበሽታችሁ ትፈወሱም ዘንድ አንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋም እጅግ ኃይልን ታደርጋለች ብሎ ይናገራል ማለት ነው። የንስሐን አስፈላጊነት ይናገራል። ኃጢአት ስለሚያስከትለው ዳይንግ አንደር ዘ ጀጅመንት ኦፍ ጋድ ክርስቲያን ሆነ ጸጋውን ተቀብለ ነገር ግን ኮንሲስተንትሊ ክርስቶስን በማይመስል ህይወት የምትኖር ከሆነ you're die under the judgment of God, under ultimate separation from God ከእግዚአብሔር በእግዚአብሔር ፍርድ ስር የመሞት ሂደት አለ ማለት ነው። ይሄ ሁሉ ቅጽበታዊ ነው፣ አይነጠቅም። አንዴ ከዳንክ በኋላ አይነጠቅም፣ ቅጽበታዊ ነው፣ በቅጽበት የሚፈጸም ነው ከሚለው ጋር ኮንሲስተንሲ የሌለው የመጀመሪያው ሙግታቸውም በዛ መጽሐፍ ላይ የፓፕ አቡነ ሽኖዳ ሁለተኛ ከመጽሐፍ ቅዱስ ጋር የሚጣረስ ቅጽበታዊ ሲልያኛው ይሄኛው ደግሞ በሂደታዊ መንገድ እንደሚያስቀምጥ ይናገራል። ዮሐዴም እንዳስቀመጠው ቅጽበታዊ የሚለው ድነትን በሚስጢራት አማካኝነት የማግኘትን ኮንሰፕሽን ሙሉ በሙሉ ኑሊፋይ የሚያደርግ ነው። ቅድም እንደተመለከታችሁት አንድ ዳይሌማ ተቀምጧል። እንዴት ነው ጥምቀትንም ሚስጥረ ቁርባንንም ደግሞ እንደገና ደግሞ ሌላ መልሳችሁ ደግሞ በቅጽበት ነው እንድናለን የምትሉት? እነዚህ ሁሉ ነገሮች ሂደት ናቸው። በጥምቀት አማካኝነት የሚገኘው የኃጢአት ስርየት፣ በቅዱስ ቁርባን አማካኝነት የሚገኘው የዘላለም ህይወት እና ድነት በቅጽበት የሚለው is mutually exclusive አንዱ ኑሊፋይ የሚያደርግ ነው ማለት ነው። ስለዚህ ሞሮፍ ሊባል የሚችለው ሐሳብ ይሄ ነው። የልጁ ድፍረት ግን ሳያስገርመኝ አላለፈ። ምክንያቱም አይቼ አላውቅም። መጽሐፉ ሞግቶ የጻፈውን ነገር ደጋፊው አድርገ ማቅረብ እንዴት ያለ ንባብ ነው ያሰኛል። እግዚአብሔር ይስጥልኝ። ቃሉ ይታሰማልን። አቡሻ እግዚአብሔር ይስጥልን፣ ጸጋውን ያብዛል። አንዳንዴ አለማወቅ ደፋር ያደርጋል ሲባል ለእውነትም አዎ ያደርጋል። ኦኬ እንደዛ ነው ልትል የምችለውና አንዳንዴ የመጽሐፉ ቶታል ኮንቴንት ወይም ደግሞ የሚቃወመውን ሐሳብ እንዲህ ጭራሽ ፕሮሰስ ነው የሚለው ሳሊቬሽን ኢዝ ናት ኤ ሞመንት አክሽን በት ኢትስ ኤ ፕሮሰስ የሚል ሐሳብ እየተናገሩ ያሉትን ከባድ ነው። ኤኒዌይስ እና እግዚአብሔር ይስጥልን፣ እናመሰግናለን። መኩ አለ አሎ ይሄ ይሰማል። መታል ያ መቀጠል ትችላለህ። እሺ እግዚአብሔር ይስጥልን። ዮሐዴ ቃሎት ያሰማልን። ሁለታችሁ አንስታችኋል። ሜን ፖይንቱን ያው ይሄ መመታት የታሰበው ተመቷል። ግን የሆነና ማለት መጀመሪያ ፖይንቶቹን መያዝ ያለብን ፖይንቶቹን እዩት። ማለት ፕሮቴስታንቲዝም ጥቁር የሆነውን ነጭ ነው፣ ነጭ የሆነውን ደግሞ ጥቁር ነው ብሎ የሚከራከር ነው። በቃ ይሄንን ነው የተረዳ ነው። በጌታ ስም እዛ ላይ የተሰበሰቡት ማለት ነው። እዛ ላይ የተሰበሰቡት ካልቪኒስቶች አሉ፣ መካነ ኢየሱስ አለ፣ ጴንጤቆስጣል አለ። በጣም ብዙ ናቸው።
እዛ የተሰበሰቡ ማለት ነው። ማንን አጌንስት ለማድረግ? ኦርቶዶክሳውያንን አጌንስት ለማድረግ ብቻ የተሰበሰቡት እነዚህ አራቱ የተለያየ የመዳን አስተምህሮት ያላቸው ሊትራሊ ሳልቬሽን ላይ ወይም ደግሞ እንድናለን ድነናል እየዳን ነው የሚለውን ትምህርት እርስ በርሳቸው እንኳ የማይስማማ የመጀመሪያ ጴንጤቆስጣል ጭራሹን ይሄንን አያምኑ። አይተንም አናቅም፣ ሰምተንም አናቅም። ይሄን 4 ዓመት ይረሳናል። 4 ዓመት እኮ ከማጋ ስንጨቃጨቅ ያሳለፍነው ከኤፍሬም ጋር። ኤፍሬም ጋር እኮ ቢያንስ 3 ዓመት 2 ዓመት በዚህ ዙሪያ ላይ ሳልቬሽን ላይ ከዛ ማርያም ጋር ትላለ ማነው ከአኬ ጋር ነው ከሁሉም ሰዎች ጋር ሲከራከር የነበረበት መዳን በፍጹም ቅጽበታዊ ነው እንጂ ጭራሽ ለእንትን አይጠቅምም ብሎ ሲያምን የነበረ ማለት ነው። መዳን ቅጽበታዊ ነው፣ በቃ ቅጽበታዊ ነው፣ አለቅ ፕሮሰስ ነው የሚለው ነገር ጉዳይ የለም ብሎ ሲከራከር የነበረ ዛሬ ላይ መጥቶ ተገልብጦ ኖ ኖ ኖ ኖ ኦርቶዶክስ እንደዚህ አይነት ትምህርት የላትም፣ እኛ ራሱ የምናምነው ምንድን ነው? እኛ ራሱ የምናምነው እንደዛ አይነት ነገር ነው። ውሸት! እንዴት ፕሮቴስታንት! በጌታ እኔ በጣም ነው የምታሳዝኑ። ሁለተኛ ያመጡት መጽሐፍ ደግሞ ኦርቶዶክስ የላትም ብሎ ሲከራከር ያመጣው አንዱ እንትን ኦርቶዶክስን ለመቃወም ደግሞ ያመጣ ምንድን ነው? የአቡነ ሽኖዳ መጽሐፍ። ምን አቡነ ሽኖዳ ምን ብሎ ነው የተቃወሙት? ጭራሽ ድነት ቅጽበታዊ አይደለም ብሎ የተቃወሙትን እነሱ ምን አድርጎ ነው ያመጣው? አይደግፋል። ይሄ ጭራሽ አቡነ ሽኖዳ ይሄንን አይደግፉትም። ምን ድነናል፣ እየዳን ነው፣ እንድናለን የሚለው እኔ አንዳንዴ ብቻ አሉ ማለት አይምሮ ይኖረን። ማስተዋላችሁ ሲወሰድባችሁ ነው እንደዛ የምትሆኑት። በነገራችን ላይ እስቲ ቲክቶክ ላይ ነው የተጀመረው ማለት ቲክቶክ ላይ ነው ይሄ ድነናል እየዳን ነው እንድናለን የሚለው። ቴዎሲስ የሚለውን ትምህርት እንዴት ነው የማታውቁት? እንዴት ነው እስከ ዛሬ ድረስ ያላነበባችሁት? በፕሮቴስታንቲዝም ዘንድ ቴዎሲስ የሚለው በምዕራባውያን በነገራችን ላይ ኢንክሉዲንግ ካቶሊክ ጨምሮ አሁን ካላስገቡት በስተቀር ጥንታዊ በሚባል ደረጃ ላይ የለም። ቴዎሲስ የሚል ትምህርትም ራሱ የለም፣ በካቶሊክም ጭምር ማለት ነው፣ እንኳን ፕሮቴስታንት ውስጥ አይደለም። ቴዎሲስ የኦርቶዶክሳውያን የኢስተርን ማለትም የኢስተርን ኦርቶዶክስ ሲባል በነገራችን ላይ ኢስተርን ክርስቲያኒቲ ሲባል ሁለቱም ነው የሚያጠቃልለው። የኦሪየንታል ቤተክርስቲያንና ኢስተርን ኦርቶዶክስ ነው የሚያጠቃልለው። ሁለቱ ኢስተርን ተብሎ ነው የሚጠሩት። ብዙ ጊዜ ኢቭን ኢስተርኖች ተብሎ የሚጠሩት ኢስተርን ኦርቶዶክስ ኦልሞስት ከምዕራባውያን ጋር የተስማሙ ናቸው፣ ከበፊት የነበሩት ማለት ነው። ግን ቴዎሲስ የሚለው ትምህርት የኦሪየንታል ቤተክርስቲያን እንደሆነ እንዴት አያውቁ? ቴዎሲስ ማለት እግዚአብሔርን የመምሰል ጉዞ፣ ድነት ቅጽበታዊ አይደለም እና እኛ ሞኖርጀቲክ አይደለንም። ሞኖርጀቲክ ነን አይደለም። ድነት በቃ በእግዚአብሔር ብቻ ዘንድ የታሰበ፣ ስለዚህ ሰው መቀበል እንኳ የለበትም፣ ጀስት እግዚአብሔር ቀድሞ የመረጠ ነው ብሎ እናምናለን? አናምንም። ይህንን የሚያምኑት ፕሪደስቲን የአውግስቲን ትምህርት የሚያስተምሩት ማን ናቸው? ካልቪኒስቶች ናቸው። ካልቪኒስቶች ፕሮቴስታንት ናቸው። እኛ ጋር የለም። ተቃራኒ ነው፣ ተቃራኒ ነው ከዚህ ማለት ነው። ፕሪዲስቲኔሽን አናምንም፣ አንቀበልም። ቴዎሲስ ነው፣ ሳይነርጂቲክ ነው የኛ ትምህርታችን። በነገራችን ላይ ሳልቬሽን ውስጥ ሳይነርጂቲክ ነው። እግዚአብሔር በቃ ስለመረጠ ብቻ ድነሃል በቃ አለቀ። ኖ አይደለም። ከእኛም የሚጠበቅ ነገር አለ። እርሱም ተቀብለ መኖር አለብን። ክርስቶስን መምሰል አለብን። ዕለት ዕለት ወደ ክርስቶስ ማደግ አለብን። ይሄ ትምህርታችን ነው። ይሄ ቴዎሲስ የሚለው ትምህርታችን ነው። እስቲ ከዚህ አንዴ ላሳያችሁና የተወሰነ የዛሬ አሁን በቀላሉ እስቲ መድሎተ ጽድቅን ማለት ነው። መድሎተ ጽድቅ ታውቋላችሁ? መድሎተ ጽድቅ የዛሬ ስንት ዓመት ነው የታተመው? የመጀመሪያ ቲክቶክ መጥቷል። መድሎተ ጽድቅ ሲመጣ ቲክቶዶክስ ወይም ደግሞ ምንድን ነው ያሉት ኦርቶዶክስ ቲክቶክ ላይ ያሉት ናቸው አይነት ነገር ያላችሁት። የዛሬ 2007 ላይ ቲክቶክ ነበር መጥቷል። 2007 ላይ ይህ መጽሐፍ ሲታተም ነበር የለም። ቲክቶክ አልነበር። ኮሮና ጊዜ ነው 2010 ምናምን ነው የመጣ ሲጀመር።
እስቲ ከዛ ላሳያችሁ አንድ በጣም የሚገርመኝ ማለት ነው። እነዚህ ሰዎች አይመኩ ከመጽሐፍ ቅዱስ እናሳያችሁ ሲባሉ እንደው ጳውሎስ እንኳን ጽፎታል ሲባሉ እኮ አንድ አባት ጥቀሱ ያሉ ሰዎች ናቸው። ያ እኔ እኮ በጣም ነው የሚገርሙኝ በጌታ ስም። እነዚህ ማለት በዚህ ልክ ሰው ተገልብጦ ይመጣል ማለት በዚህ ልክ ተቀይሮ በቃ ሙሉ በሙሉ እንዲያውም የእናንተ አይደለም ትናንትና ሲከራከረኝ ነበረ ሙሉ በሙሉ ማለት ነው። ስማ የፕሮ ጸባይ ነው አይዘው ወይ ፕሮ በጣም ደፋር ከመሆን የተነሳ ማለት ነው መጽሐፍኛ ሰተናቸው ሉክ እኛ የሰጠናቸው መጽሐፍ ተገልብጠው ምን ቢሉ ጥሩ መጽሐፍ ቅዱስ እናንተ ጨመራችሁ። እኔ ባይዘው በጣም ደፋሮች ናቸው። ወንጌልኛ ሰጠናቸው ወንጌል አማኞች ብለው ራሳቸው የሚሰጡ ልክ ይሄንንም እዚህ ላይቭ አስተምረናቸው ስንጨርስ አሜን እንዳለው ማለት ነው። ላይቭ እኛ አስተምረናቸው ስንጨርስ ከዛ ተገልብጠው መጥተው እኛንን የእኛ ትምህርት ነዋል እና ኧረ ሼም ነው። አንዳንዴ የፈሩ እንጂ ዝም ብላችሁ እየተነሳችሁማ እኛ ትበሉኝ። እኔ ጌታ እስቲ ብቻ ልቦና ይስጣቸው ነው የምንላቸው። በነገራችን ላይ በደንብ ተመልከቱ። የመዳን ትምህርት ውስጥ አንደኛው በቃ ትልቁ ቦታ የሚይዘው ቴዎሲስ ነው። እስቲ ይህንን አንዴ ላንብብላችሁ፣ በደንብ ስሙ። ገጽ ስንት ላይ ታገኛላችሁ? ገጽ 112 ላይ ታገኛላችሁ። ቅጽ 1 ላይ ማለት ነው። ላንብብላችሁ። ይህ መሰረታዊ ጉዳይ የቤተ ክርስቲያን ሊቃውንት ቴዎሲስ ይሉታል። ይህ የመዳን ጉዳይ የምን ጉዳይ? የመዳን ጉዳይ በፕሮቴስታንትና በካቶሊካውያን ዘንድ በአጠቃላይ ምዕራባውያን ነገረ መለኮት አስተሳሰብ ዘንድ እስከ ቅርብ ጊዜ ድረስ አይታወቅም ነበር ጭራሹ ማለት ነው። የሚገርመው እስከ ቅርብ ጊዜ ድረስ ከታተሙ ባለብዙ ገጽና ሰፊ ጉዳዮች ከሚዳስሱ መዝገበ ቃላቶችም ኢንሳይክሎፒዲያዎቻቸው ውስጥ እንኳ ስለዚህ ጉዳይ ቴዎሲስ የሚናገር አንዳች አንቀጽ የላቸውም ነበር። ኢቭን ቴዎሲስ የሚለው አስቡት ኢንሳይክሎፒዲያ ውስጥ እንኳ የለም። ኢንሳይክሎፒዲያ ያውም የትርጓሜ የሚሰጥ ውስጥ ምንም አልተጠቀሰም በፊት ማለት ነው። ቴዎሲስ የሚለው ሜቢ አሁን ሊኖር ይችላል ማለት ነው። በፊት ምንም አልተጠቀሰም። በእኛ ዘንድ ግን ቴዎሲስ የሚለው ቃልም አልነበረም። ከጥቂት ዓመታት ወዲህ ግን አንዳንድ ምዕራባውያን የነገረ መለኮት ምሁራን ይህን ጉዳይ በተመለከተ የምስራቃውያን ኦርቶዶክሳውያን ሊቃውንት ዘንድ በማግኘታቸው ነገረ ድህነትን ከዚህ ጽንሰ ሐሳብ አንጻር ለማጥናት የጀመሩና ፍላጎት እያሳዩ ያሉ አሉ። ለዚህም በዚህ ግርጌ ማስታወሻ የተጠቀሱት መጻሕፍት ማየት ይችላል። ማለት እነዚህ ማለት ነው ኖርማን ሩሴል ዘ ዶክትሪን ኦፍ ዲፊክሽን ኢን ዘ ግሪክ ፓትሪስት ትራዲሽን የሚለውን ልታዩ ትችላላችሁ። ሌላም ማለት ነው እና አሁን ነው እንጂ ጭራሹን አልነበረም። በእኛ ዘንድ ግን ምን የሆነ ነው? የነበረ ነው። ለማንኛውም ልጨርሰላችሁ። ስለዚህም በዚህ የግርጌ ማስታወሻ የተጠቀሱት መጻሕፍት ማየት ይቻላል። ለእነርሱ መዳን ስሉ ከተጠያቂነት የማምለጥና ከእስር መፈታት ብቻ ነው እንጂ ከዛ በኋላ ስላለው ብዙ ጉዳያቸው አይደለም። የመዳን ጸጋን እንዲህ ከመለኮቱ ባህሪ ተካፋይነት እስከተባለው ከፍ የሚያንጸባርቁት በማወቅም ይሁን ባለማወቅ ከቀዱበት ከምንጫቸው ያለው ይህንኑ ሐሳብና መንፈስ ነው። በምስራቃውያን አባቶች ዘንድ ግን ከመጀመሪያዎቹ ታላላቅ አባቶች ጀምሮ ይህ ሐሳብ ታላቅ ቦታ ተሰጥቶት እናገኛለን። በጣም ብዙ አባቶችን መጥቀስ ይቻላል ማለት ነው። አባቶችን እነ ባሲሊዮስን እነ ጎርጎሪዮስን ማለት ሱታፊ አምላክ ቴዎሲስ መዳን ቅጽበታዊ አይደለም ማደግ ነው። እነ ቅዱስ አትናቴዎስን በጣም ብዙ አባቶችን መጥቀስ ይቻላል። ጭራሽ ድነናል፣ እየዳን ነው፣ እንድናለን የሚለው የቤተ ክርስቲያን አስተምህሮ አይደለም፣ እዚህ ቲክቶክ ላይ ነው ያመጡት ሲሉ አንዳንድ ሰው አያፍርም? በቃ ይሄ ነው ፕሮቴስታንቲዝም ማለት እየነገራችሁን ነው። በነገራችን ላይ በቃ
ነገራችሁን በተደጋጋሚ አሁን ስንከራከርበት የነበረው አትጨበጡ፣ አንዱ ላይ ቁሙ። ከቻላችሁ እስቲ እዚህ ላይ በነገራችን ላይ አይ ኦርቶዶክስ አታምንም የምትሉት ሰዎች ካላችሁ ግቡና እስቲ ንገሩን፣ አሳዩ። አታምንም ኦርቶዶክስ ይህንን ትምህርት የላትም የምትሉ ካላችሁ ገስት ላኩና አሳዩን። ይሄው ፊት ለፊት አቡነ ሽኖዳ እንደዛ ነው ያሉት ያላችሁም ነው ግቡ። እስቲ አንድ ፕሮቴስታንት ይላክና ይግባ፣ እንወያያለን። የላ ኦርቶዶክስ ይህንን አታስተምርም እዚሁ ቲክታክ ላይ ነው ያመጣችሁት ያላችሁ ግቡ ከቻላችሁ አስዋይ እና እኔ ጌታ ልቦና ይስጣቸው ብቻ አላቅም እና አትጨበጡም። ብትችሉት ግን ትምህርታችሁ ማናቅም ዶክትሪን የላችሁ ማለት ቋሚ የሆነ ነገር የላችሁ በእናንተ ዘንድ አንዱ ስንል ስጨበጥ ሌላኛው ስል ሌላኛው በቃ በጣም ብዙ አይነት እንትኖች አላችሁና ብትችሉት ግቡና አናግሩ። ቀጥሉ ዮሐዴ ዘርስተ ቃለ ሕይወት ያሰማልን። መኩሻ እግዚአብሔር ይስጥልን። በጣም አሪፍ አድርገህ ፕሬዘንት አድርገዋል እና ምንድነው አይታወቅም አልነበር ያሉት እዚህ ቲክቶክ ላይ ነው የጀመረው ነው ሲሉ የነበሩ። ምናልባት ቢሮስ የሰራው ቪዲዮ አለ እሱን አንዴ ላሰማችሁና ከተሰማ ከዛ እንቀጥላለን። ይሰማል ድምፁ? ይሰማል? አቡነ ሽኖዳ በዚህ ዙሪያ ጽፏል መጽሐፍ። በዚህ ዙሪያ የኛ ትምህርት አይደለም ብለው ኦርቶዶክሶች ካላችሁ ይሄ የኦርቶዶክስ ትምህርት ነው መረጃ አለን የሚል አንድ ኦርቶዶክስ ካለ መግባት ይችላል። አንድ ኦርቶዶክስ አስገባቸው፣ አንድ ቁጥር መጽሐፍ አስገባቸዋለሁ። አንድ አባት ድነናል እየዳን ነው እንድናለን የሚል ትምህርት አስተማረ። ይሄ ማሳለፍ ስለማይቻል ነው። እሺ ዋና ይሄ አልፈለኩትም ነበር ግን ማሳለፍ አልችልም። ብዙ ጊዜ ለመቃወም ለመቃረን ስትሉ የራሳችሁ ልጅ የምታረጉ ሰዎች አሉ። The Orthodox understanding of salvation is that I was saved by Jesus Christ. I'm currently being saved by Him, and I will be saved in the future. So it's not a one. By the way, እንግሊዘኛ አለመስማታቸው ጠቀማቸው እንጂ ይሄ ቪዲዮ ነበረ በደንብ አለመስማታቸው እንግሊዘኛ ጠቀማቸው። ዋናው እኮ ጥቅሙ እሱ ነው እኮ ያዴ ልዩ ጥቅም ነው ለው እንግሊዘኛ ለመስማታችሁ ጠቀማችሁ። እውነት ይሄ ቲክቶክ ናቸው። እሺ ከቲክቶክ እሺ እንቀጥል። One-time thing. It's not a one-time decision by me because I change. I sin, but then I'm supposed to get up from my sin. It's the nature of demons to fall and never get up. It's the nature of angels to never fall. It's the nature of humans to fall and then to get up again. So as long as I keep getting up, I can get to heaven. But behold, the bridegroom comes at midnight. So we don't know when Christ is coming. We always have to be prepared. We always have to be ready. የዚህ አገላለጽ በጣም ነው የምወደው። ማለት ሳሊቬሽን ናት ዋን ታይም አክሽን ይላል፣ ወይም ደግሞ የአንድ ቅጽበት ጉዳይ አይደለም። ኦኬ በክርስቶስ ድነናል፣ በእርሱም እየዳንን ነው፣ ደግሞ በሚመጣውም በእርሱ እንድናለን ነው ተስፋችን። ባይዘ እንድናለን ስንል በራሳችን ጥረት ምናምን አይደለም። ሁሉም የክርስቶስ ጸጋና እገዛ ረድኤት ካላገዘን በስተቀር በራሳችን ልንድን አንችልም። ሰው የዳነውም በእርሱ ነው፣ የምንድነውም በእርሱ ጸጋ ነው፣ እየዳንን ያለነውም በእሱ ጸጋ ነው። እንዴት ነው ምንድነው? ቴዎሲስ ስንፈጽም በቃ እንዴት ወለናል ከካም በኋላ ክርስቶስ አያስፈልገንም ጠረን ግረን ነው ምንገባው ነው ምንለው አይደለም። ባይዘወይ ጸጋ የምንቀበልበት ቅዱስ ምስጢር ቁርባን ይባላልን ታውቃላችሁ? እሱ ነው የሚያሳድገን፣ እሱ ነው በክርስቶስ መምሰል ህይወት ውስጥ እያደግን እንድንሄድ የሚረዳን የሚያግዘን ማለት ነው። እንዲህ ብሎ ይናገርና it is a nature of ወይም ደግሞ demons to fall and to never get up ወይም ደግሞ የአጋንንት ጸባያቸው ምንድነው? ይወድቃሉ
ግን አይነሱም። መላእክት ደግሞ ምንድነው ጸባያቸው? አይወድቁም፣ አይስቱም፣ አይሳሳቱም። ኦልሬዲ ፈተናቸውን ያለፉ ስለሆኑ የሰው ልጅ ደግሞ ወይም ደግሞ ክርስቲያን ደግሞ ይወድቃል፣ ከዛ ደግሞ ይነሳል። ኦኬ ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል ነው። ክርስቲያን ከሆነ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ሶ መውደቅ፣ መነሳት፣ መውጣት፣ መውረድ በክርስትና አለ። ሶ ክርስቲያኒቲ ኢት ኢዝ ኖት ኤ ዋን አክሽን ይልና ይናገራል። ከዛ ደግሞ salvation was a አባታችን one-time ይቀጥላል። decision, then I'd be saved. I wouldn't have to do anything that it says in the gospel. But rather, faith is obedience to Jesus Christ. So I have to, like in Matthew 25, I have to feed the hungry, clothe the naked, and all those things that he said. And if I'm not doing those things, I'm falling short. And will I be saved? The Lord says no at that time. He says, you'll go to the left to where the goats are. So I have to constantly work towards my salvation. Are you saved? And I go, yes, I'm saved. I'm falling short. And salvation. እሺ የእሳቸው ትንሽ ድምጻቸው ራቅ ስለሚል ምንድነው ድነዋል ወይ ብሎ ያው የፕሮቴስታንቶች የሁል ጊዜ ጥያቄ አለ አይደል? ድነዋል ብለው ጠየቃቸው። ሰው ሲመልሱ አወድኛለሁ፣ አሁንም በእርሱ ድናለሁ፣ እየዳንኩ ነው፣ ከዛ ደግሞ ድናለሁ። ኦኬ ዛሬ ትናንት በእርሱ ድኛለሁ፣ ዛሬም በእርሱ እየዳንኩ ነው፣ በሚመጣውም በእርሱ ድናለሁ ብዬ መለስኩለት ይላሉ ማለት ነው። እሺ then Tell. Process than it is a single moment in history. The way that we like to understand it is that I was saved because of everything he has done for me. In his incarnation, his crucifixion, his resurrection, his ascension, his sending of the Holy Spirit, I was saved. I am saved because in the present moment I know that I am a temple of the Holy Spirit and I have God indwelling me and I have access to the church and I have access to the mysteries including confession and repentance. And I will be saved. Why? Because I know that every day I have to wake up and choose him. I know every day I must offer a sincere repentance. I know every day I must make an effort to be able to live out the faith and to give a defense for what it is that the church has given to me as my Orthodox Christianity. ያ ስለዚህ ይሄንንም ሰምታችሁት ከሆነ ምንድነው አዎ ድኛለሁ፣ አዎ በክርስቶስ የማዳኑ ስራ ሰው አምኖ ምስጢራትን ሲቀበል ኦኬ ምን ይሆናል? ይድናል። ድኛለሁ በክርስቶስ ስራ አምኖ ምስጢራትን በመቀበል ድኛለሁ። ከዛ ደግሞ አሁንም በዛ በመዳኑ ሱታፌ ወይም ደግሞ አንዴ ያገኘ የማን ማደሪያ ሆኗል ማለት ነው? ቴምፕል ኦፍ ጋድ ሆኗል። የመንፈስ ቅዱስ ማደሪያ ሆኗል ማለት ነው። ዕለት ተዕለት የመንፈስ ቅዱስ ማደሪያ እንደሆነ ሁሉ ሴቭ ወይም ደግሞ እየዳነ ይሄዳል። ደን በሚመጣው ህይወት ደግሞ እድናለሁ ብሎ ሲናገሩ እንመለከታለን። እና ይሄ ከቲክቶክ የመጣ ትምህርት ነው ብላችሁ ራሳችሁን የምታጽናኑ ፕሮቴስታንት ወንድምቶቻችን አያዋጣችሁ። ማለት ነፍስ ጨዋታ አይደለም። የነፍስ ጉዳይ እየተወራ እንዲህ ራሳችሁን እንዲህ እያላችሁ ሸውዳችሁ ምናምን ማለት ራስን ልትሸውድ ትችላለህ። ክርስቶስን በዚህ ሂደትህ ደግሞ በጣም እንትን የሚለው በጣም የሚያሳዝነው እግዚአብሔርን ሸወድኩት ብለህ ማሰብ ነው። ኦኬ ራስን በምሸውድበት ሰዓት እግዚአብሔርንም ወይም ደግሞ አምላክንም ሸውጀዋለሁ ወይም እሸውደዋለሁ ብለህ ማሰብ ሞኝነት ነው። እውነት ለመናገር ማለት እንደው ከይሁዳ ጥፋቶች ትልቁ ጥፋቱ እግዚአብሔር ይቅር ባይ መሆኑ እያወቀ ከዛ ደግሞ ያው በቤተ ክርስቲያናችን ትውፊት ማለት ነው እያወቀ ግን ብልጠትን መጠቀሙ አይደለ? ብልጠትን አቀድሜው ታንቄ ሞትና ምናምን ከሲኦል እወጣለሁ አይነት የሚል ብልጠት በማሰቡ የሚል ትውፊት አለን አይደል? ፕሮቴስታንቶች እሱ የሆነ በእግዚአብሔር ላይ ብልጠት ለመጠቀም ምናምን የምትሞክሩ ይመስላችኋል። ግን ይሄ ደግሞ የበለጠ ቅጣት የበለጠ ፍርድ የሚያሰጣችሁ ነው። ኦኬ ማንን ትሸውዳላችሁ? ማንን ነው የምታታልሉ? ይህ በጣም ብዙ ቪዲዮዎች እኮ ይሄንን ትምህርት 1000 ጊዜ ሲቃወሙን እኮ ኦኬ በጣም ብዙ ጊዜ እኮ ተከራክረንበታል፣ ተወያይተንበታል። እንዴት ነው መዳን ሂደታዊ ነው ብላችሁ ኦኬ ማለት አንዴ ድህነት አላለቀም በራሳችን ምንጨርሰዋለን ብላችሁ ምትሞክሩት ብላችሁ ስንቴ አልነበር እንዴ የምትቹት? ይሄን ትምህርት ጭራሽ እንደ ጆተኒ በረኛ ተገልብጣችሁ መታችሁ የኛ ትምህርት ነው እንዴ? ኧረ እያፈርንና አንዳንዴ
እንትንም እየተጠቀምን እዚህ እኮ አልዛይመር ያለበት ሰው እኮ የለም። አልዛይመር ማለት ያው ትናንት አይደለም ትናንት የተነገረውን ልረሳና የሆነ ከዚህ በፊት የሆነ ከሺህ ዓመት በፊት እንኳን በ15 17 ያስተማሩት የነ ሉተር ትምህርት እኮ እኛንን የነገርናችሁ አይደል? ለእናቷ ምጥ አስተማረች ማ አትሆኑ ተው እንጂ እና እንደዚህ ባትሆኑ ጥሩ ነው። እንደዚህ ተከርብታችሁ መጣችሁ የኛ ነው። እሺ ከባድ ነው። ቀጥሉ። ዮሐዴ እንደው ትዝ ካለ አባ ገብረ ኪዳን ይሄንን ትምህርት አውደ ምሕረት ላይ ያስተማሩ ጊዜ ትዝ ይላል። ጋሽ በርገርና ጌርሳም ወጥተው ምን አይነት የተረገመ ትምህርት ሰው የፈጠረው ትምህርት ነው ሲሉ እንደነበረ አስታወስከው? ያንቀ ከዛ ዜድ ዛሬ የት ቢገባ ጥሩ ነው። ዜድማ እኮ መጽሐፉን አንብበኳል ብሎ መጭመቅ ጀመረ እኮ። አይ የሆነ እውነት ለመናገር እያንዳንዱን የጴንጤ ትምህርት እንደው ትዝ ካላችሁ ያው ወንጌላውያን የተባለ ቀን እንኳን ትዝ ይላል አይደል? ያኔ እንኳን ከእምነት በፊት ሪጀነሬሽን እንዳለ ያወቁበት ጊዜ ነበርና ያኔ እንዴት ስሉ እንደነበር ታስታውሳላችሁ። ይሄ የተረገመ ትምህርት፣ ይሄ ምን ያለ ትምህርት እየተባለ እርስ በርስ ምን ያህል አንዱ የሰይጣን አንዱ ያጋንንት ሲባል እንደነበረ የምናስታውሰው ነውና ተመልሶ መጥቶ የሆነ ለቀባሪ ያረዱት አይነት ሙድ ውስጥ አትግቡ ጴንጤዎች፣ ባካችሁ ተረጋጉና ቢያንስ ቅርብ የሆነውን የራሳችሁን መጽሐፍ የራሳችሁን እምነት እወቁና የሰውን ለመመርመር ሞክሩ። አንድ ገስት ላይ 3-4 ናችሁ ተሰብስባችሁ አራታችሁም 5 አይነት ትምህርት ይዛችሁ ተቀምጣችሁ ፋርዳውን ላይ ይዘው ነው የሚገርብ 4 ነው 5 ትምህርት ነው ያላችሁ እና ይሄንን ቢያንስ አስታርቁና አራት ኳስ አነስኩ 4 ሆኖ 8 ነው ያላቸው ደብል ደግሞ ተራራለ በጣም አንትሽ ደግሞ ታዝንላችኋለህ እኮ ያው እንግዲህ ወዳጅ እናስቀይም በሚል ነው ገና አሁን ነው የሚመጡልህ እንደው ትምህርታችንን በማጉደል አይ እኔ በጣም ነው እኮ የሚያስቀኝ። ብቻ ብዙ የምናወራው ነገር ነበር፣ ግን ልብ ግዙ። አንድ ከአማኑኤል ያመለጠ ሰው መጥቶ ትምህርታችሁን አይበጥበጠውና ቢያንስ የያዛችሁ አንድ ጊዜ ዳነ ሁሌ ዳነ ብላልከኝ ቸርች ፋዘርም አድርጎታል አሉ። ቸርች ፋዘርም አድርጎታል። ከዚህ እና ታዲያ አሸብር የጠቀሰው ይላሉ እኮ ራሱ ዜድ እንደዛ ሲል ሰምቻለሁ። አይ ቅድም አሸብር የከፈተውን መጽሐፍ ታውቀዋለህ ሲል ሰምቻለሁ። እና ጴንጤዎች በተቻላችሁ አቅም ራሳችሁን አረጋጉና የራሳችሁን ትምህርት የሆነ ሂዳችሁ እናመልክበታለን የምትሉት ቤተ እምነት ይዛችሁ ቢያንስ በአንድ ገስት ላይ ለ1 ሰዓት ለመጽናት ሞክሩ። 1 ሰዓት ብቻ ነው፣ ከዛ በላይ አንጠብቅባችሁ። ለ1 ሰዓት ለመጽናት ሞክሩ። ከዛ በኋላ ነገሮች ይቀጥላሉ። ወደ ሌላ ትምህርት መሄድ መልካም ነውና ትዝ ይላል ሻሃዳ ያዘ ቀን እውነት እኔ ማውራት ፈልጋለሁ። ካሁን በኋላ ጸድቀሃል ነበር የተባለው። ትጸድቃለህ፣ እየጸደክ ነው ምናምን ነገር አልተባለም። የኛ ኧረ ጨዋታ ሊያመጣው ነው እሱ። አንተ ሰውዬ እንጂ ስማ፣ ሻሃዳ ያስያዘው ሰው እኮ አያምንም። ደስ የሚል እኮ ነው። እኔ እኮ ሻሃዳ ሻያዙ ድነሃል እየዳንክ ነው። ከየት አመጣው? ሴክሽኑን ከየት አመጣው? የሆነ ሰው በውስጥ
ሰክሴሽን ሳይሆን የተመታ ሰዎች ትችዋል ነው። ሰዎች እንዴት ናቸው? እንደምን አሉ? እርሶ እያሉ ነው የሳቅኩት። ይቅር ይበል። ንስሓ ትገባለህ? ለድነቴ ከጠቀመኝማ አይል ሪፔንት። እንደምን ችግር አለ? አንተ ግን ለምን ታማዋለህ? አንተ ግን ምን ስማ፣ የእኛ ትምህርት እኮ ቅጽበታዊ ነው ተብሏል። ሂደታዊ የሚለው የእኛ ነው ተብሏል። ፕሮ ሲጀመር የምንሳ ነው የምታወራው። ሂድበት ዝም ብለህ አንትሽ አንዴ ድናል። አሰላለፍ ቀየርን እንዴ? 4-3 ነበር፣ 4-3 ነበረ። ቀየርን እንዴ? ሲመሽ ተቀይሮ አልጠበቀንም ጭራሽ። እኛንን ሂደታዊ የሚለው እናንተ ቅጽበታዊ ነው። ሀሜት ነበር ጠዋት ላይ እኮ እየሰማሁ ምናምን ነገር አንቲሽ ምናምን አንቲሽ ያሙኝ ነው የተባለ አንድ ኤቲስት ወንድማችን ራሱ መጥቶ ኤቲስት ወንድማችንን ታውቀዋለህ? አካሉ የሄድክ እኔማ ኧረ ይለያል። ግን እኔ ተመችቶኛል ትላለህ። ባይዜ ትምህርቱን የሚቀበሉት ከሆነ እኮ ላይክ በማንም በኩል ይቀበሉት። ግን ትምህርቱን ወደ መቀበል ከመጡ ደስ ይለናል። እኛ እናዘጋጃለን የመጠመቂያ ስፍራ። ሰክሴሽኑ በማንም አላልኩም። ኮሜንት አላያችሁ እንዴ? ቅድም እዛ የሆነ አጋጣሚ የሆነ ሰዓት እንትን አልኩኝና የሆነ ሰውማ በድብቅ እንትን ለመስራት ነው የመጣው ሲሉ ነበረ። ኮሜንት ትምህርት የኛ ነው ሲል በድብቅ ያድሰን ነው እና በድብቅ ላይ ያድሰን ነው የመጣ አላ። ግን እኔ የምለው አሁን እኮ ላይክ የማነስ ነገር ነው እንጂ የሆነ ትምህርት ለምሳሌ ሌትን በልና አሁን ኢየሱስ ጌታ ነው ይላሉ ፕሮቴስታንቶች ኢየሱስ ጌታ ነው ስላሉ፣ ኦርቶዶክሳውያን ደግሞ ይሄንን ትምህርትማ ፕሮቴስታንት እኮ ይሉታል ኢየሱስ ጌታ ነው ይላሉ። ስለዚህ እኛ አይ በቃ ምናምን እንላለን። እንዴ ትምህርቱ ማን ያለው መጽሐፍ ቅዱሳዊ ነው ወይስ አይደለም ነው አይደል መመዘን ያለበት። የሆኑ ሰዎች ይናገሩት፣ የሆኑ ሰዎች ከፈለገ እኮ ሙስሊምም ይበለው ሙስሊምም ያስተምር ያን ትምህርት፣ ግን መጽሐፍ ቅዱሳዊ ነው ወይ የሚለው ነገር አልመታየት ያለበት የመጀመሪያው ነገር። እና ምንድነው ቲክቶክ ዶክስ ብለው ይሄ ዲሞራላይዝ ለማድረግ ምናምን ነገር ብዙ ተሄደና እሱ አልሆን ሲል አሁን ደግሞ የእናንተ አይደለም የኛ ነው። ኧረ ይመቻችሁ፣ ይውሰዱት። ባይዞ ችግር የለውም፣ ይበቃል ሁላችንም። የኛ ነው የሚሉ እኮ ባይዘው አሪፍ እኮ ነው። የኛ ነውማ ኖርማል ነው፣ የኛ ትምህርት ነው ምናምን ጥሩ እኮ ነው። የእናንተ አይደለም እኮ እኔ እኮ እሱ እኮ ነው እና ይዋል ነው እኮ ቀጥሎ የኛ ነው ነው በጣም ነው ያንገበገበኝ እኮ እሱ ነው። የእናንተ አይደለም ስንባል እኮ ነው የጨነቀን። እኛ ታዲያ ምን እንበል? ከባለቤቱ ያወቀ ቡዳ ነው ብለን እኛም ዝም አለን። እነሱ እንወስዳለን ከነሱ እንወስዳለን። ስማ ሞተን ነው ቆመን። እኔ ከፕሮ ከምወስድ ሙስሊም ይቀድማል እኮ ቢያንስ ከፕሮ ትቀልዳለህ እንዴ አንተ? ሙስሊሞች ይቀድማል ብዙ ዓመታት እኮ ቢያንስ በ700 ዓመት እኮ ይበልጣሉ። ግን እኮ እንትን አይቻልም። ባይዞ ይዋሃደ ይቻላል እኮ አይደል? ልክ ለምሳሌ ማርቲን ሉተር ከማርቲን ሉተር ቀጥሎ እነ ጆን ከልቪ መጥተዋል አይደል? በየአካባቢው በየሀገሩ እነዚሁ እንግዲህም ተነስተዋል ምናምን ነገር ደን እያለ ብዙ ሪፎርመር አይደል ያለው። አሁን አዲስ ሪፎርመር መነሳት አይችልም? ይችላል እኮ ምን ችግር አለው? እንደሱ ነው። በ1517 አይባልም አሁን ላይ በ2025 ዓመተ ምህረት ላይ አንድ ሪፎርመር ከኦርቶዶክስ ተባሮ እያደሳቸው ነው የሚባለው። በራእይ ተገልጦለት ነው። ኧረ ተው እናንተ ሰው። አይ ያድሳቸው፣ የምር አሪፍ አድርጎ እንደዚህ ከሆነ በደንብ አድርጎ ያድሳቸው። የእኛን አይንካ እንጂ የእኛ ሲነካ ነው እኛ እንትን የምንለው። እነሱንማ ያድሳቸው። በቃ ትናንትና እንደዚህ አይነት ትምህርት ካልነበራችሁ ዛሬ ላይ እንደዚህ አሜን ብሎ ከተቀበሉ የእኛ ነው ካሉ which is good ኦኬ። በቃ እኛ ሱስ የለብንም፣ የመከራከር ሱስ የለብንም። እንዲቀበሉ ነው እኛ የምንፈልገው። ትልቁ ነገር እንዲቀበሉ ነውና አዎ ተቀበሉ።